ኢራን አስረኛው የአሜሪካ ተከታታይ ድብደባ ከተፈጸመባትና እሷም ወሮታውን ለዮርዳኖስ፣ ለኩዌትና ለሶሪያ መክፈሏን አስታወቀች። እምቢተኛው የኢራን እስላማዊ አብዮታዊ ዘብ በአሜሪካ ለተፈጸመበት አስረኛ የአቅምና የመዋቅር ምድመዳ እኛም በአጸፌታ ዮርዳኖስ ውስጥ የነበሩ የአሜሪካ ሲ-17 የማጓጓዣ አውሮፕላኖችና ፒ-8 አውሮፕላንን አኳባ አየር ማረፊያ ላይ መተናቸዋል ብሏል። ዘቡ እንደገለጸው ጥቃቱ የተፈጸመው በቦሊስቲክ ሚሳይል ሲሆን ጤያዎቹ ነክተዋል። ዘቡ ጨምሮ እንደገለጸው እዛ ዮርዳኖስ ሙዋፋቅ ሶልቲ አየር ኃይል ጦር ሰፈር ውስጥ የተመደቡ የአሜሪካ ወታደሮች 20 መጠለያዎችን ኢላማ አድርገን በመደብደብ እጠቅሳለሁ በደርዘን የሚቆጠሩ የአሜሪካ አሸባሪ ኃይሎችን ገድለናል። የጥቅሱ መጨረሻ። ስማቸውን የደበቁ የአሜሪካ ባለሥልጣኖች ኢራን አሁን ከገለጸቻቸው ትኩስ ጥቃቶች በፊትም ባለፈው ሳምንት ዮርዳኖስ ላይ ባካሄደቻቸው 3 ጥቃቶች ለኒውዮርክ ታይምስ ሲነግሩት ሌሎች በደርዘኖች የሚቆጠሩ የአሜሪካ ወታደሮች ቆስለዋል፣ ሄሊኮፕተሮች ነክተዋል ብለዋል። በኩዌት ደግሞ ይላል እስላማዊ አብዮታዊ ዘቡ በመግለጫው፣ በኩዌት ደግሞ አሊ አልሳሌም በሚባለው የአሜሪካ አየር ኃይል ጦር ሰፈር ውስጥ በሚገኙ የበረራ መሳሪያዎች ግምጃ ቤቶችና USMQ 9 የሚሰኙ ሰው አልቦች ላይ ጥቃት ከፍተን በእሳት ገዋ ተውጧል ብለዋል። አድማጮቻችን እንደምታስታውሱት የአሜሪካ ከፍተኛ ገንዘብ የወጣበትና ቀሳፊ መሆኑ የሚነገርለት ሰው አልባ MQ-9 ነው። MQ-9 በ2020 ዓ.ም የኢራኑን ቁጥር 1 ጄኔራል ከመንፈሳዊ መሪ በታችና የተጋድሮ ተራዳውን በእስራኤል አካባቢና እስከ የመን የዘረጉ ጄኔራል ናቸው። የኢራን እስላማዊ አብዮት የመጀመሪያው የደረሰበት ከባድ ጥቃት ነው የሚባለው። የተገደሉት በዚችው MQ-9 በሚባል ሰው አልባ መሆኑ ይታወሳል። የኩዌት መንግስትም ባለፈው እሁድ እንደገለጸው ከትናንት በስቲያም አንድ የውሃ ማጣሪያ ተቋሙ ለተከታታይ 2 ቀናት መደብደቡን ገልጾ ጥቃቱን በጽኑ አውግዟል። አብዮታዊ ዘቡ በመግለጫው ሶሪያ አልታንፍ የተባለ የአሜሪካ የማዘዣ ማዕከል ላይ ያልተጠበቀ ጥቃት መክፈቱን አስታውቋል። ያልተጠበቀ የሚለው ሶሪያ እስካሁን የጦር ግንባሩ አካል ስላልነበረች ፕሮባብሊ አሜሪካንም እንዲህ አይነቱ ጥቃት ሶሪያ ላይ ይደረጋል ብላ ላታስብ ስለምትችል ነው ሰርፕራይዝ አታክ ያለው። የሀገሪቱ ኢርና የተሰኘው የዜና ወኪል ያስተላለፈው ዘገባ ስለ ጥቃቱ ሲገልጽ ጥቃቱ በደቡብ ምስራቃዊቷ የኢራን ከተማ ኢራን ሻህር ሰማዕት ለተደረጉ ወታደሮቻችን ደም ትኩስ በቀል ነው ብለዋል። በባህሬን ርዕሰ ከተማ ማናማ የማስጠንቀቂያ ሪታና ፍንዳታ አስተጋብቷል። የተመታው ኢላማ አልተለየም። ያልተግባብቶም ስምምነቱ እንደ ማሰሻ ጨርቅ ወዲያ ግድም በተጣለበትና ሌላ ሀያሏ ዩናይትድ ስቴትስ አሜሪካና የክልሉ አውራ ኃይል ሆና ጎንቅላ ለመውጣት ተጋድሎ ላይ የምትገኘው ኢራን በያዙት መዳቆስ መካከል ሆርሙዝ ሰርጥ ተመልሶ ጭርታ እየዋጠው ነው። ባለፈው 24 ሰዓት ከእሁድ እስከ ሰኞ 22 መርከቦች ናቸው ነፍሳቸው ከስጋቸው ልትላቀቅ በሚደርስ ፍርሃትና ስጋት ሹክክ ብለው ማለፍ የቻሉት። በየቀኑ በጣም በትንሹ 100 መርከቦች የሚተላለፉበት የውሃ በር ነበረ። ከፌብሩዋሪ 21 28 በፈረንጅ ከኢትዮጵያ የካቲት 21 ቀን በፊት ማለት ነው። የዓለማችን 20% የነዳጅና የጋዝ አቅርቦት የሚተላለፍበት የደም ስር ጎዳና ነው። ባለፈው ሰኞ በ24 ሰዓት ውስጥ 22 መርከቦች ናቸው የተላለፉት። የነዳጅ ዋጋ እያሻቀበ ነው። ከ15 ቀን በፊት በበርሜል $70 ገደማ ነበር። አሁን ከ90 በላይ ነው። እስላማዊ ዘቡ ጨምሮ እንደገለጸው የአሜሪካ ጥቃት እስከቀጠለ ድረስ እጠቅሳለሁ፣ አንዲት ጠብታ ነዳጅ ዘይት አታልፋትም። አሜሪካ ለሚመጣባት የቅጣት በትር አለ እስላማዊ ዘቡ ጀርባዋን ታደንድን። አያይዞም 2 ትዕዛዜን ያላደመጡ ጋጠወጥ ያላቸው የነዳጅ ጫኝ መርከቦችን በዚያ አትሂዱ ባልነው መንገድ ገብተው ስላገኘናቸው ፈንድተዋል ብሏል። እንቅስቃሴያቸውም ተገቷል። መርከቦቹ ለዚህ ቋያ የተዳረጉት እስላማዊ ዘቡ እንደሚለው የአሜሪካ ጦር በዚህ ካልሄዳችሁ ካላለፋችሁ በሚል ባደረገባቸው ግፊትና
ማስገደድ ነው ብለዋል። ይሄ መሬታችን ነው። ከሺህ ኪሎ ሜትሮች አቆራርጦ እዚህ ድረስ የመጣው የአሜሪካ አሸባሪ ሰራዊት ጣልቃ ገብነት ምንም አይነት ህጋዊ መሰረት ስለሌለው በእርግጠኛነት ዋጋውን ያገኛል ብለዋል። ሲቀጥልም የአሜሪካ እኩይ ተግባር በክልሉ እስከቀጠለ ድረስ ይህ ጎዳና ይህ ሆርሙዝ ሰርጥ በዚህ ሆርሙዝ ሰርጥ የሚተላለፉ የኬሚካል ማዳበሪያዎች ሆኑ ወይም ጠብታ ነዳጅና ጋዝ በጭራሽ አይኖርም ብለዋል። ፕሬዚደንት ዶናልድ ትራምፕ በኢራን ጥቃት ዮርዳኖስ ውስጥ ለተገደሉባቸው 3 ወታደሮች በቀል ነው ባሉት የትናንት ሌሊቱ 10ኛ ዙር ጥቃት የኢራን ወታደራዊ ማዘዣ ማዕከላት፣ የባህር ውጊያ አቅሞቿ፣ ሚሳይሎቿና የሰው አልባ ጣቢያዎቿ ከነ አየር መከላከያዎቿ ተደብድበዋል። የኢራን ከፊል ኦፊሴላዊ ዜና ምንጭ እንደዘረዘረው የአሜሪካ አየር ኃይልና ባህር ኃይል የጦር ጠያራዎች ወገራና የጦር መርከቦች የቶምሃውክ ሚሳይል ግሳት ሰለባ የሆኑ የኢራን ግዛቶች ታብሪዝ፣ ቻባሃር፣ ኮናራካ፣ ባንዳር መሃብሃር እና ባንዳር ኢማም ሆሚኒ ናቸው ብለዋል። የአሜሪካ ማዕከላዊ እንዳለው አድማጮቻችን በላው ለ5 ሰዓታት የቆየ ነው። ዓላማውም የኢራንን አቅም ለማድቀቅ ነው ብለዋል። ይህ በእንዲህ እንዳለ የአሜሪካ መከላከያ ሚኒስቴር አሁን የጦር ሚኒስቴር ይሉታል ፔንታጎን በነዚህ በ15 ቀን ተፋልሞ ውስጥ የቆሰሉ አሜሪካውያን ወታደሮች ቁጥር ወደ 100 እንደሚሆን ለመጀመሪያ ጊዜ አስታውቋል። 4 የአሜሪካ ወታደሮች እስካሁን ተገድለዋል። በእርግጥም ጦርነቱ እየተፋፋመ ነው። ውድ ከዓለምነህ እንስማ ቤተሰቦች ፕሮግራማችንን እንደምትወዱት እርግጠኞች ናቸው። ምክንያቱም ዕለት ተዕለት እያያችሁት እንደሆነ አንዱ እማኞቻችን እናንተ ናችሁ። ፍጹም